ሃሌሉያ ጌታ ይመስገን። ታማኝ አምላክ ዛሬም ከዚህ ውስጥ የሚለን ነገር የሚያስተምረን ነገር እንዳለ አምናለሁኝ። ስለዚህ እናንተም ኤክስፔክት አድርጋችሁ እንደመጣችሁ አውቃለሁኝ። ስለዚህ ጌታ የሚያስተምረን ነገር ደግሞ ከዚህ ውስጥ እናያለን ማለት ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር ታማኝ ነው። እየመገበን እየገለጠልን እያስተማረን እስከዚህ ቀን እስከዚህ ሰዓት ድረስ አድርሶናል። ዛሬም ደግሞ ለተጠማ የሚያረካ የሚያረሰርስ ነገር አለው እግዚአብሔር። ጌታ ይባረክ። እንግዲህ ከዘጸአት ምዕራፍ 34 ነው የምንጀምረው። ሙሴ እንደምታስታውሱት ከዚህ ቀደም በነበረው ምዕራፍ ላይ በእስራኤል ልጆች ኃጢአት ተቆጥቶ እግዚአብሔር መጀመሪያ ጽፎ የሰጠውን 10ቱን ትእዛዛት ያሉበትን ጽላት ወርውሮ ሰብሮት ከውሃ ጋር ቀላቅሎ የእስራኤልን ሕዝብ አጠጣቸው ይለናል መጽሐፍ ቅዱስና እንደ ጥላም ነው ብለናል አይደለም። እሱ ነገር ሙሴ በንዴቱ ያደረገው ነገር ብቻ ሳይሆን እግዚአብሔር በሉዓላዊነቱ ደግሞ ለሚስለው ስዕል አንድ ግብአት ሆኖ አገልግሏል። ሕጉ ሊሰብሩት እንጂ ሊጠብቁት እንዳልተሰጣቸው በዚህ አይተናል፣ በዚህ አውቀናል ብለናል። ስለዚህ የተሰጣቸው ለዛ ስለሆነ እነሱም ሕጉን ሲሰብሩት ተመልክተናል። ከዛ በኋላ ደግሞ እግዚአብሔር ምዕራፍ 34 ላይ ስንመጣ የእንደገና አምላክ መሆኑን ሲያሳይ እናያለን። የተሰበረውን ጽላት መልሶ ሊጽፍለት ሙሴን ጠራው ማለት ነው። ማን ሰበረው አለ? በቃ አይልም እግዚአብሔር። ከእግዚአብሔር ባህሪ በጣም የሚማርኩኝ በርካታ ናቸው። በጣም ከሚማርከኝ ባህሪው አንዱ የእንደገና አምላክ መሆኑ ነው። ሃሌሉያ። እግዚአብሔር የእንደገና አምላክ ባይሆን ወገኖቼ ምን ይውጠን ነበረ? የት ነበር እኔና እናንተ? እኔ በፊታችሁ አልኖርም ነበረ። የእንደገና አምላክ ስለሆነ ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው፣ ያልጠፋ ነው፣ ከእግዚአብሔር ምሕረት የተነሳ ነው ይላል። የእግዚአብሔር ምሕረት ማለዳ ማለዳ አዲስ ነው ሲል ወገኖቼ ምን ማለት እንደሆነ ታውቃላችሁ? እግዚአብሔር ከትላንት ወዲያ ይመስለኛል ሮሜ ላይ ያለውን ቃል አንብቤ በጣም ስለምወደው ይህን ክፍል ስንደርስበት እናጠናለን። ግን አሁን ራሴን ገዝቼ ልለፈው ብያችሁ ያለፍኩት ቃል አለ። ኃጢአትን ይቅር የማለትና የመርሳት ችሎታ ይላል። የእግዚአብሔር አንዱ ችሎታው ማለት ነው። ይቅር ማለት ብቻ እንዳይመስላችሁ ኢሬዝ ያደርገዋል። ልክ ይሄ በስክሪፕቶ ወረቀት ላይ የጻፋችሁትን ነገር እንደምትሰርዙ ሳይሆን ዋይት ቦርድ ላይ የተጻፈን ነገር ልክ በማጠፊያ ሙልጭ አርጋችሁ ስታጠፉት ትዝታው እንደማይኖር ማለት ነው። ከዚህ በፊት ተጽፎበት የሚያውቅ እንደማይመስል እግዚአብሔር ኃጢአትን ይቅር ይላል ብቻ ሳይሆን አንላይክ አስ እንደኛ አይደለም። እግዚአብሔር በቃ ባልተለመደ ሁኔታ ኃጢአትን የመርሳት ችሎታ አለው እግዚአብሔር። ከዛ እንደገና እድል ሲሰጠን እየቆጠረ አይደለም እንደገና እድል የሚሰጠን። አሁን ይሄ በቃ የመጨረሻ እድልሽ ነው እያለ አይደለም እድል የሚሰጠን። ልክ ከዚህ በፊት ምንም አጥፍተን እንደማናቅ፣ ከዚህ በፊት ምንም ምህረት ጠይቀን እንደማናቅ፣ ከዚህ በፊት ምህረት አርግልኝ ብለን መተን እንደማናቅ፣ ልክ ዛሬ ገና ምህረት ጠይቆ እንደመጣ ሰው ይቅር ይለናል። ማለዳ ማለዳ አዲስ ነው። ምኑ? ምህረቱ። ሃሌሉያ። ያልጠፋ ነው፣ ከእግዚአብሔር ምህረት የተነሳ ነው። ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው። እግዚአብሔር በየማለዳው እንደ አዲስ ነው የሚመራችሁ። በነገራችን እንደ አዲስ ባለፈውም እንዲያርገ ነበር ምሬሃለው፣ ባለፈውም እንዲያርገ ነበር ምሬሃለው ብሎ አይቆጥርም እግዚአብሔር። ኃጢአትን የመርሳት ችሎታ ያለው እሱ እግዚአብሔር ብቻ ስለሆነ ማለት ነው። እና ሙሴን እንደገና አለው። ሃሌሉያ። እንደገና ደስ አይልም? እግዚአብሔር እንደገና የሚል አምላክ ነው። እንደገና ጽፍልሃለሁ አምጣ አለው። በቃ አለቀ አላለውም። አምጣ እንደገና ጽፍልሃለሁ። የመጀመሪያው ኪዳን ቢሰበርም በዛው ደግሞ እግረ መንገዱን የእንደገና አምላክ መሆኑን ብቻ ሳይሆን የርህራሄ አምላክ የምህረት አምላክ መሆኑን ብቻ ሳይሆን በዛው ምን እየገለጠ ነው? የመጀመሪያው ኪዳን ቢሰበርም በምህረቱና በጸጋው ብዛት ሌላ ኪዳንን እንደሚሰጥም አመላከተ ማለት ነው። እግረ መንገዱን ሌላ ኪዳን እሰጣለሁ። ይሄኛው ተሰበረ ብዬ ከሰው ጋር ያለኝን አጀንዳ አልዘጋም። ይሄኛው ተሰበረ ብዬ በመልኬና በምሳሌ በፈጠርኩት ሰው ላይ ተስፋ አልቆርጥም። ሌላ እሰጣለሁኝ፣ ሌላ ኪዳን እሰጣለሁኝ ማለቱም እንደሆነ እዚህ ቦታ ላይ አሳየን ማለት ነው። ለዛ ነው ጌታ ኢየሱስ ክርስቶስ የመጨረሻውን እራት ከደቀ መዛሙርቱ ጋር ሲበላ እንዲሁ ከራት በኋላ ጽዋውን አንስቶ ይላል፣ ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን። ሃሌሉያ። አዲስ የተባለው አሮጌ ስለነበረ ነው። አዲስ የተባለው አሮጌውን ስላስረጀው ነው። ዕብራውያን ላይ መጥቼ በደንብ አነብላችኋለሁ። አዲስ ኪዳን ያልንበት ምክንያት ስሙ አይደለም። አዲስ ኪዳን
አዲስ ስለሆነ ነው። አሮጌ ስላለ ነው። አሮጌውን አስረጅቶት ስለተሰጠ ነው። ዕብራውያን 8 ከቁጥር 6 ጀምሮ አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገም ነበረ። እነርሱን እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከግብፅ ሀገር አወጣቸው ዘንድ እጃቸውን ቢያስኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ እነርሱ በኪዳን ያልጸኑምና እኔም ቸል አልኳቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነው ይላል ጌታ። ሕጌን በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ እሆንላቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሽ ጀምሮ እስከ ታላቁ ሁሉ ያውቁኛል። አመፃቸውን እምራቸዋለሁና። ለምንድን ነው የሚያውቁኝ? አመፃቸውን እምራቸዋለሁና ኃጢአታቸውንም ደግሜ አላስብም። አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌና ውራጅ የሆነውስ ሊጠፋ ተቃርቧል ይላል። አያችሁ፣ የእንደገና አምላክ አንደኛ ይህ እንደገና አምላክ መሆኑን፣ የምህረት አምላክ መሆኑን፣ እንደገና እድል የሚሰጥ መሆኑን፣ የርኅራኄ አምላክ መሆኑን ገለጠ። ሁለተኛ ደግሞ አሮጌው ኪዳን የቀደመው ኪዳን ለመሰበር ነው የተሰጠው፣ ቢሰበርም አዲስ ኪዳን እሰጣለሁ የሚለውን ጥላ አሳየን ማለት ነው። ጌታ ይባረክ። ከዛ ቁጥር 6 ላይ እንደምታውቁት በጣም የምንወደው የመጽሐፍ ቅዱስ ክፍል ይጀምራል። እግዚአብሔርም በፊቱ አልፎ ስሙን አወጀ ይላል። ምን ብሎ? እግዚአብሔር ራሱ እኮ ነው የሚለው። እናንተ በጣም ቢዩቲፉል አይደለም? እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት። ቁጥር 6 ላይ ያለውን ብቻ ነው እያነበብኩ ያለሁት። ባለብዙ ቸርነትና እውነት ብሎ አወጀ። አያችሁ ወገኖቼ፣ ቁጥር 6 ለይቼ ያየሁበት ምክንያት እስከ ቁጥር 7 ድረስ ይዘልቃል እግዚአብሔር የተናገረው አዋጅ። ቁጥር 6 ድርጊት ሳይሆን ማንነት ነው። እግዚአብሔር የሚያደርገውን ነገር አይደለም ቁጥር 6 ላይ የተናገረው፣ የሆነውን ነገር ነው። እኔ አሁን ሰውነት ማንነቴ ነው እንጂ ድርጊቴ አይደለም። እግዚአብሔርም ማንነቱን ነው የተናገረው፣ ድርጊቱን አይደለም የተናገረው። ማንነቱ ምንድን ነው አለ እግዚአብሔር? መሐሪ። ሃሌሉያ። የሆነ ምህረት አድራጊ፣ አንዳንድ ጊዜ ምህረት የሚያደርግ ሳይሆን እግዚአብሔር በባህሪው ምንድን ነው? መሐሪ ነው። ደግሞስ ሞገስ ያለው፣ ከዛስ ታጋሽም ባለብዙ ቸርነትና እውነት ነው። ሃሌሉያ። ቸርነት የሚያደርገው እንደው እንደምንም ብሎ ተጨንቆ በቃ ተጣጥሮ አይደለም፣ ባለብዙ ቸርነትና ምህረት ስለሆነ ነው በባህሪው። ጌታ ይባረክ። ሃሌሉያ። እግዚአብሔር በጣም የሚገርመኝ እዚህ ክፍል ላይ እኔ ከድሮ ጀምሮ ይህን ክፍል በጣም ወደዋለሁኝ። ትላንትና እንደነገርኳችሁና ሳጠናው በጣም የሚደንቀኝ ነገር እግዚአብሔር ብሎ መጥቶ በጣም ብዙ እኮ ቀድመው ሊወሩ ቀድመው ሊነገሩ የሚገባቸው ብለን የምናስባቸው የእግዚአብሔር ማንነቶች እኮ አሉ ወገኖቼ። እጅግ የከበረ የዓለማት ፈጣሪ፣ ዓለምንና በውስጧ ያሉትን ሰማያትንና በውስጧ የሚኖሩትን በቃሉ ብቻ የፈጠረ ኃያል፣ ሁሉን አዋቂ፣ ሁሉን ቻይ፣ በአንድ ጊዜ በሁሉ ስፍራ የሚገኝ፣ ማንም በማይደፍረው ማንም ሊያየው በማይችል ታላቅ ብርሃን ውስጥ የሚኖር እሱ ብቻ የማይሞት። ስለ እግዚአብሔር የምናውቃቸው እኮ በጣም ትላልቅ ነገሮች አሉ አይደለ? በጣም ትላልቅ ነገሮች። በቃ እናንተ እኮ ቀድማችሁ ስለ ራሳችሁ ስትጠየቁ የምትናገሩት የሚያኮራውን ነገር ነው፣ የሚበልጠውን ነገር ነው አይደል እንዴ? ፒኤችዲ ያለው ሰው ሲጠየቅ ከዲፕሎማው ጀምሮ አይደለም የሚያወራው። ፒኤችዲ ያለኝ ብሎ ነው የሚጀምረው። የሚኮራበትን የደረሰበትን ትልቅ ነው የሚለውን ሪፕሬዘንት ያደርገኛል የሚለውን ነገር ነው አስቀድሞ ስለራሱ የሚናገረው። እግዚአብሔር እነዛን ቅድም ያልኳቸውን ትልልቅ ነገሮች ሁሉ ቁጭ አደረገና መሐሪ የሚለውን አስቀደመ። እናንተ ኃያልነቱ፣ ከሃሊነቱ፣ ሁሉን አዋቂነቱ፣ በሁሉ ስፍራ መገኘቱ፣ ግርማው፣ አስፈሪነቱ፣ የስልጣኑ ከፍተኛነት፣ እነዚህን ሁሉ ነገሮች ወደ ጎን ቁጭ አደረገና እግዚአብሔር መሐሪ ብሎ ጀመረ። እኔ በጣም ይነካኛል፣ በጣም ይባርከኛል። በጣም መሐሪነት እኮ በእኛ ዘንድ ደካማነት ነው።
መሐሪነት በእኛ ዘንድ የሚያስከብር ነገር አይደለም፣ የሚያስፈራ ነገር አይደለም። እግዚአብሔር ግን ስለሱ ስናስብ ቀድመን እንዲመጣ አይምሯችን ላይ የሚፈልገው ነገር መሐሪነቱ ነው። አይገርማችሁም? እኛ እኮ ሰዎች ስለኛ ሲሰሙ ወይም እኛን ሲያስቡ አስቀድሞ አእምሯቸው ላይ እንዲመጣ የምንፈልገውን ነገር ነው የምንስልባቸው። የምንስለው ስዕል አለ። በሄድንበት ቦታ ሁሉ የሆነ ስዕል እንስላለን እኮ ስለኛ እንዲያስቡ የምንፈልገውን ነገር። እግዚአብሔር መጣና አንድ ስዕል ሳለ። ሁል ጊዜ እግዚአብሔር እግዚአብሔር የሚለውን ስም ስትሰሙ ቀድማችሁ ይህንን አስቡ አለ፣ መሐሪ መሆኔን። ሃሌሉያ! መሐሪ ጌታ ይባረክ። እግዚአብሔር እግዚአብሔር መሐሪ ብሎ መጀመሩ እዚህ ቦታ ላይ በጣም ያስደንቀኛል። በጣም ከዛ ደግሞ ሞገስ ያለው አለና ታጋሽም ባለብዙ ቸርነትና እውነት ይላል። ይሄ ቃል ሁለቱ በነገራችን ላይ አብረው የሚሄዱ ነገሮች አይደሉም። ቸርነትና እውነት አብረው የሚሄዱ ነገሮች አይደሉም። ቸርነት ይሁን በቃ ብላችሁ እውነቱን ወደ ጎን አድርጋችሁ ለማይገባው ሰው የምታደርጉለት ነገር ነው። እውነት ደግሞ ተገቢ የሆነውን ነገር ብቻ ማድረግ ነው። ለዛ እኮ ነው ዳዊት አሻግሮ ተመልክቶ እውነትና ምሕረት ተስማሙልኛል። እውነትና ምሕረት ተስማሙ፣ ጽድቅና ሰላም ተጨባበጡ። ይሄ እኮ ድንቅ ነው አለ። ድንቅ ነው። ጽድቅ ባለበት ፍርድ ነው ያለው። እውነት ባለበት ፍርድ ነው ያለው። እውነትና ምሕረት ግን ተጨባበጡ አለ። እግዚአብሔር መጣና ስለራሱ ብዙ ቸርነት አለኝ አለ። ብዙ ቸርነት ብቻ ሳይሆን ደግሞ ብዙ እውነትም አለኝ አለ። ባለ ብዙ ቸርነትና እውነት ነኝ አለ። ቸርነትና እውነት የተስማሙበት የተገለጡበት ብቸኛው ስፍራ ደግሞ የክርስቶስ መስቀል ነው። ሃሌሉያ! እግዚአብሔር ጽድቁን ያሳይ ዘንድ ይላል። ትናንትና ያነበብነው ሮሜ ምዕራፍ 3 ላይ ያለው ቃል በክርስቶስ መስቀል ላይ እውነትን ገልጧል። ጽድቁን አሳይቷል። ጻድቅ መሆኑን፣ ፍትሃዊ መሆኑን፣ ፈራጅ መሆኑን በኃጢአት ላይ አስመስክሯል፣ አሳይቷል። ከዛ ደግሞ መሐሪ መሆኑንም አሳይቷል። እውነትና ምሕረት የተስማሙት በክርስቶስ መስቀል ላይ ብቻ ነው። ሌላ ቦታ ሊስማሙ አይችሉም። ለእኛ ምሕረቱ፣ ለሱ እውነቱ ደረሰው። እውነቱ የኃጢአት ደመወዝ ሞት ነው። ምሕረቱ ደግሞ የሚሞትልን ስለተገኘ በሱ በማመን ነፃ ወጣን እኛ። ሃሌሉያ! እውነታችንን ወስዶ ምሕረትን ከእግዚአብሔር ዘንድ አሰጠን ኢየሱስ። ሃሌሉያ! እውነቱ ምሕረት የሚገባን አልነበርንም እኛ። ነገር ግን በእኛ እውነት የተነሳ ሊያርፍብን የሚገባው ተግሳጽ ኢሳያስ እንደተናገረው የደህንነታችን ተግሳጽ በሱ ላይ ነበረ እንዳለው ከእውነቱ የተነሳ ሊያርፍብን የሚገባው ተግሳጽ እሱ ላይ አረፈና ምሕረት ለኛ ደረሰን። እውነትና ምሕረት ተስማሙ፣ ጽድቅና ሰላምም ተጨባበጡ በክርስቶስ መስቀል ላይ። ሮሜ ምዕራፍ 3 ቁጥር 25 ላይ ነው። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው። በእግዚአብሔር ችሎታ ይጠይቃል። መተው ችሎታ ይጠይቃል። እግዚአብሔር ያስችላችሁ ወገኖቼ። ይቅር ማለት እየፈለጋችሁ የከበዳችሁ ሰዎች እግዚአብሔር ያስችላችሁ፣ የእሱን ችሎታ ያድላችሁ፣ ጸጋ ያብዛላችሁ። ችሎታ ይጠይቃል። መተው ችሎታ ይጠይቃል። ዝም ብሎ ልተው ተብሎ አይተውም ወዳጆች። የእግዚአብሔር ችሎታ ነው። ይሄ የእግዚአብሔር ማንነት ነው። ከእግዚአብሔር ማንነት እየተቀበልን የምናንጸባርቀው እውነት ነው። በደልን የመተው ኃጢአትን ያለመቁጠር ይቅር የማለት ችሎታ። ሃሌሉያ! ይሄ የእግዚአብሔር ባህሪ ነው፣ የእግዚአብሔር ችሎታ ነው። እሱን ትኩር ብለን በማየት ማንጸባረቅ የምንችለው የእግዚአብሔር መልክ ነው። ይሄ ችሎታ ማለት ነው። በእግዚአብሔር ችሎታ ስለመተው አለ። የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው፣ ራሱም ጻድቅ እንዲሆን በኢየሱስ የሚያምነውንም እንዲያጸድቅ። አያችሁ፣ እግዚአብሔር ጽድቁን ኮምፕሮማይዝ አድርጎ አይደለም። በነገራችን ላይ እኛን ያጸደቀን በጣም ስላሳዘን ነው፣ በጣም ስለወደደን፣ ደግሞ ሰይጣን በቃ ሸውዷቸው ነው ብሎ ጽድቁን ኮምፕሮማይዝ አድርጎ አይደለም እኛን ያጸደቀን። እሱም ጻድቅ መሆኑን ገለጠ፣ ጽድቁን አስመሰከረ። ምን አድርጎ? ለኃጢአት ደሞዙን እንደሚሰጥ፣ ኃጢአትን በደልን ሳይቀጣ እንደማይተው፣ ጻድቅ መሆኑን የማያደላ ዳኛ መሆኑን አሳይቶ ኃጢአትን ቀጣ፣ ጻድቅ መሆኑን አሳየ። ራሱን ጻድቅ እንዲሆን አለና ከዛስ ደግሞ በኢየሱስ የሚያምነውንም እንዲያጸድቅ። ሁለታችንም ልንጸድቅ አንችልም። አሁን እኛ በዳይ ነን፣ እግዚአብሔር ተበዳይ ነው።
ሁለታችንም ልንጸድቅ አንችልም ወገኖቼ። አሁን ግን በክርስቶስ ኢየሱስ የመስቀል ስራ የሆነው ነገር እግዚአብሔርም ጽድቁን ጠበቀ፣ እኛንም ደግሞ አጸደቀ። ኢምፖሲብል የማይቻል የነበረው ነገር ተቻለ። ለምን ካላችሁ እግዚአብሔር እውነቱን ጠብቋል። እኛም ደግሞ በክርስቶስ ውስጥ ሆነን ምህረቱን ተቀብለን ነው የጸደቀ። ሃሌሉያ ጌታ ይባረክ። በደንብ ካብራራሁት አላቅም። ጌታ ይመስገን። ስለዚህ ጽድቁን ያሳይ ዘንድ ነው ይላል ወገኖቼ። በብሉይ ኪዳን የእግዚአብሔር ባህሪ በሙላት የተገለጠው እዚህ ስፍራ ላይ ነው። ለምን መሰላችሁ? የገለጠው ራሱ እግዚአብሔር ስለሆነ። እስከ ዛሬ ድረስ የገለጡት እነሱ እንደገባቸው፣ እነሱ እንደታያቸው፣ ለእነሱ እንደተገለጠላቸው ነበረ እግዚአብሔርን ሲገልጡት የነበረው። እዚህ ቦታ ላይ ግን እግዚአብሔር መጣና ራሱን ገለጠ። እግዚአብሔር በትክክል የሚገለጠው ራሱን ሲገልጥ ራሱን ገለጠ መጣና። በአዲስ ኪዳን ደግሞ ኢየሱስ ሲገልጠው ነው በትክክል የተገለጠው እግዚአብሔር። ለምን? ኢየሱስ ራሱ እግዚአብሔር ስለሆነ። ሃሌሉያ ሃሌሉያ። ከአብ በቀር ወልድን የሚያውቅ የለም፣ ከወልድ በቀርም አብን የሚያውቅ ሊገልጠውም የሚችል የለም። ምክንያቱም አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ እግዚአብሔር ስለሆነ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። በአካል ሶስትነትን በመለኮት አንድነትን ሳንጥስ ማለት ነው። አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው ስንል በአካል ሶስትነትን ልዩነትን ሳንጥስ ነው እንደዛ የምንለው። ጌታ ይባረክ። ኢየሱስ አብን የገለጠው አብ ስለሆነ ሳይሆን እርሱ ራሱ እግዚአብሔር ወልድ ስለሆነ ነው። ኢየሱስ አብ አይደለም፣ ኢየሱስ ወልድ ነው። ጌታ ይመስገን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ከዛ በኋላ እግዚአብሔር እንደዚህ አለ። ሁለት ነገሮችን እያነጻጸረ ይናገራል። ቸርነቱ እስከ 1000 ትውልድ ይልና በደልና መተላለፍን እስከ 3ኛና 4ኛ ትውልድ፣ ቸርነትን እስከ 1000 ትውልድ አደርጋለሁ ይላል። ለምሳሌ ለአንድ ሰው ቸርነትን ሲያደርግ እግዚአብሔር በሱ ምክንያት ዘሩን እስከ 1000 ትውልድ ድረስ እባርካለሁ፣ ቸርነትን አደርጋለሁ ይላል። ሌላኛው ጋር ስትመጡ ደግሞ በደልና መተላለፍን እስከ 3ኛና 4ኛ ትውልድ ይላል። የሰው ባህሪ በጣም የሚገርማቸው ነገር እንዴ ሰውየው በበደለው የልጅ ልጆቹ ምን አደርገው ነው እስከ 3ኛና 4ኛው ትውልድ ድረስ በደላቸው የሚተላለፍበት የሱ በደል የሚተላለፍባቸው ይላል። ሰው ሆይ እግዚአብሔርን ትጠይቅ ዘንድ አንተ ማነህ ይላል ሐዋርያው ጳውሎስ ሮሜ ምዕራፍ 9 ላይ። ይሄኛውን ግን የሚጠይቅ ሰው የለም። ይሄኛውን የሚጠይቅ ሰው የለም። የትኛውን? እስከ 1000 ትውልድ ያለው ቸርነት እሱን መች ኮስችን አደረግን? መች አደረግ? ያልተገባንን ሲሰጠን ለምን ተሰጠን አንልም። እዚህኛው ግን እስከ 3ኛና 4ኛ ትውልድ ሲል ግን ለምን ብለን እንጠይቃለን። አሁን እዚህ ጋር ሕያው አምላክን እንደሚያመልክ ሰው፣ ልዑል አምላክን እንደሚያመልክ ሰው ምላሻችን ምን ሊሆን እንደሚገባ ታውቃላችሁ? አቤት ምሕረቱ ከቁጣው እጅግ ይልቃል። ሃሌሉያ። ሉዓላዊ አምላክ የሰማይና የምድር ፈጣሪ የሚያደርገውን የሚያውቅ ጻድቅ አምላክ የሚያመልክ ሰው እዚህ ቦታ ላይ መልሱ እንዴ 3ኛና 4ኛ ትውልድ ምን አደረጉ ምናምን የሚል አይደለም መሆን ያለበት። በመሰረቱ ለሱም መልስ አለው፣ ግን ሊወስደን የሚገባው ወደ አምልኮ ነው። አቤት ምሕረቱ ከቁጣው እንዴት የላቀ ነው፣ እንዴት የበዛ ነው። ቁጣው እኮ እስከ 3ና 4ኛ ትውልድ ብቻ ነው። ምሕረቱ ግን እስከ 1000 ትውልድ ነው። ማን ይጠይቀዋል? አልምርም ቢል 3ኛና 4ኛውንስ ትውልድ አልምርም ቢል ማን ይጠይቀው ነበረ? በበጎነቱ በቸርነቱ በመልካምነቱ እስከ 1000 ትውልድ ድረስ እምራለሁ ሲል እግዚአብሔር ሊያስገባን የሚገባው ወደ መፈላሰፍ ሳይሆን ወደ አምልኮ፣ ወደ ምስጋና። አቤት እግዚአብሔር አቤት ምሕረትህ ብዛቱ ወደሚል መዝሙር ነው ሊያስገባን የሚገባው ማለት ነው። ነገር ግን እዚህ ቦታ ላይ 3ኛና 4ኛ ትውልድ ከተጽዕኖ ስለማያመልጡ ነው። ክፉ አባት ክፉ ቤተሰብ ያሳደገው ሰው ከተጽዕኖ ስለማያመልጥ 3ኛና 4ኛ ትውልድ ድረስ ያንኑ ክፋት ስለሚያንጸባርቅ ያንኑ ቁጣ እየተቀበለ ይሄዳል እንጂ እግዚአብሔር አባቶች በበደሉ ልጆችን እየቀጣ የሚሄድ አምላክ ስለሆነ አይደለም።
ጌታ ይመስገን። ወደፊት ወደ ትንቢት መጽሐፍት እየገባን ስንመጣ በጥልቀት ይህንን ሐሳብ የምናየው ይሆናል ማለት ነው። ከዛ አበሳና መተላለፍን ኃጢአትንም ይቅር የሚል ብሎ በደለኛውን ከቶ ማያነጻ ይላል ደግሞ። አሁን እነዚህም የሆነ የሚቃረኑ እርስ በርሳቸው የሚጣረሱ የሚመስሉ ነገሮች ናቸው። አበሳንና መተላለፍን ኃጢአትን ይቅር የሚልና በደለኛውን ግን ከቶ ማያነጻ ይላል። አያችሁ ወገኖቼ፣ በንስሐ ፊቱ የቀረበን አበሳና መተላለፍን ኃጢአትን ይቅር ይላል። የእግዚአብሔርን ቅድስና ተዳፍሮ ደግሞ በበደል ጸንቶ የሚኖረውን የበደሉን ዋጋ ሳይሰጥ አያልፍም። እግዚአብሔር መሐሪ አምላክ ነው። አሜን። እግዚአብሔር መሐሪ አምላክ ነው። እኔ እንደምንዳልኳችሁ ነው። እንደገና አምላክ ባይሆን ኖሮ እግዚአብሔር እኔ ዛሬ በፊታችሁ አልቀመጥም ነበር። ዛሬ ስሙን ለመጥራት አንደበቴን አላቅቅም ነበር። ማናችንም ብንሆን የእንደገና አምላክ ስለሆነ የምህረት አምላክ ስለሆነ ነው በቃሉ ፊት በመንፈሱ ፊት እንደዚህ በቅዱሳን ፊት ቁጭ ማለት ይቻላል። ስለ ምህረቱ እግዚአብሔር የተመሰገነ ይሁን። ነገር ግን የዳዊትን ታሪክ ላስታውሳችሁ። እግዚአብሔር ለሰዎች የንስሐ ዕድል ይሰጣል። ንስሐ የሚባል ለሰው ልጆች ብቻ የከፈተው እጅግ አስደናቂ የሁለተኛ ዕድል በር አለው እግዚአብሔር። በጣም በቃ ሰይጣን እኛን ከሚጠላበትና እኛን ከሚመቀኝበት በእኛ ከሚቀናበት ምክንያት አንዱና ዋነኛው ንስሐ የሚባል በር ያለን እኛ ብቻ ነን። እሱ የለውም ንስሐ የሚባል በር። ስለዚህ እግዚአብሔር ንስሐን አዘጋጅቶ ሰዎች ሲበድሉ ለሁሉን አዋቂነቱ እውቅና ሰጥተው፣ ለቅድስናው ለጽድቁ እውቅና ሰጥተው፣ ከኃጢአት ጋር እንደማይስማማ እውቅና ሰጥተው ከበደላቸው ንስሐ እንዲገቡ እግዚአብሔር ይጠብቃል። ያ አባት በሩን እያየ ልጁ እንዲመለስ ሉቃስ 15 ላይ ያለው እንደጠበቀ እግዚአብሔር ስንበድል፣ ስናምፅ፣ ስንጠፋ፣ ከመንገድ ስንወጣ የሆነ ሊመታን ቆል ያደርገን ምናምን አይደለም እኮ ሊምረን ወዶ እስክንመለስ ጓጉቶ ይጠብቀናል። ልክ እንደዛ አባት። ያ አባት በጣም ከመጓጓቱ የተነሳ እኮ ነው ወገኖቼ ገና ወደ ሰፈር ሲገባ ወደ ከተማ ሲገባ እንዳየው ታውቃላችሁ። ደጅ እያየ ያልሆነ ሰው እኮ ያንን ሊያይ አይችልም። ልቡ ከልጁ ጋር ባይሆን ኖሮ አጠገቡ ደርሶ አባቴ ሆይ ብሎ እስኪጠራው ድረስ ባላስተዋለው ነበረ። ነገር ግን ገና ወደ ከተማ ሲገባ ወደ ሰፈር ሲገባ ለካ አይኑ እየተንከራተተ ነበረ። እስኪመጣ እየጠበቀ ካሁን ይመጣል፣ ካሁን ይጸጸታል፣ ካሁን አባቴ ሆይ ብሎ ይመጣል፣ እንታረቃለን ብሎ ንስሐ ይገባል ብሎ ለካ ጓጉቶ እየጠበቀው ነበረ። ገና ከሩቅ ሲገባ አየውና ሮጦ ሄዶ አቀፈው። እኔ በጣም የምወደው የሚማርከኝ እግዚአብሔር ቃል ክፍል ነው ያ። ለምን ታሪካዊ ዳራውን ስታጠኑት እጅግ በጣም ነው የሚያስደንቃችሁ። በእስራኤል ወግ ትልቅ ሰው እግሩን አንስቶ አይሮጥም። ቀሚሳቸው ተገልጦ እግራቸው ከታየ ማለት እንደ ነውር ነው፣ እንደ ውርደት ነው። ነገር ግን ያ ልጅ ወደ ከተማ ሲገባ አባቱ ሳያገኘው በፊት ሌሎች የሰፈር ሰዎች ቢያገኙት አባቱን አዋርዶ የሄደ ሰው ስለሆነ ሊወግሩት መብት አላቸው። ይወግሩታል። የማህበረሰቡን እሴት ጥሷል። ወጋቸውን፣ ህጋቸውን ተላልፏል። አባቱ በቁሙ እያለ ውርስ ተካፍሎ ሄዷል። አይ ካንት ዌይት እስክትሞት ድረስ ማለቱ እኮ ነው። አባቱን በቁሙ ውርሱን ተካፍሎት ሲሄድ እንደዚህ አድርጎ የሄደ ሰው ተመልሶ ወደዛ ከተማ ቢመጣ የመንደሩ ሰው ተባብሮ እሱን መውገር ይችላሉ። ስለዚህ አባቱ ቀድሞ ሄዶ ተጠመጠመበት። እግዚአብሔር ንስሐ እንድንገባ ልክ እንደዚህ ነው የሚጠብቀን። ልክ እንደዚህ ማለት ነው። ዳዊትን ካስታወሳችሁት ከቤርሳቤህ ጋር በዝሙት ወደቀና አረገዝኩኝ ስትለው ታውቁታላችሁ ታሪኩን። ባሏን አስገደለ። ከዛ በኋላ በድብቅ የሱን የባሏን አስገድሎ በድብቅ ቤርሳቤህን ሚስቱ አድርጎ ወሰዳት። ይህንን ነገር ማንም አያውቅም ብሎ ተዘልሎ ተቀመጠ። ከዛ በኋላ ቤርሳቤህ ወልዳ ነው ልጁ የታመመው። እንግዲህ የተወለደ ልጅ ይሞታል ሲለው ናታን ያ ዝሙት ከተፈጸመ በኋላ እንግዲህ አስቡት፣ ቤርሳቤህ አርግዛ ወልዳለች። ሚኒመም ከ1 ዓመት በላይ እግዚአብሔር እድል ሰጥቶታል፣ ጠብቆታል ንስሐ እንዲገባ ማለት ነው። አያችሁ፣ ኃጢአትና መተላለፍን ይቅር እላለሁ ሲል እግዚአብሔር በዚህ 1 ዓመት ጊዜ ውስጥ ዳዊት ማንም ባያይ እግዚአብሔር አይቷል እኮ ብሎ እንዲመጣ እግዚአብሔር እየጠበቀ ነበር። ለሁሉን አዋቂነቱ እውቅና እንዲሰጥ ፈልጎ ነበር።
ማንም ባይሰማ እግዚአብሔር ሰምቷል እኮ እንዲል። እግዚአብሔር እኮ ከኃጢአት ጋር አይስማማም፣ እግዚአብሔር እኮ ከአመፅ ጋር አይስማማም ብሎ እንዲመጣ እግዚአብሔር እየጠበቀው ነበር። ስለዚህ እየጠበቀ ነበር እግዚአብሔር። ቢያንስ 1 ዓመት ሰጥቶታል። ቢያንስ ማለት ነው። ልጅ ተረግዞ ተወልዷል። ዳዊት ግን በቃ ማንም ከሰው ስለተሰወረ ከእግዚአብሔር የተሰወረ መሰለው። አንድ ቦታ ላይ መዝሙር ላይ እግዚአብሔር በጣም ደስ የሚለኝ የምጽአት ቃል ይናገራል። ስትቀማ፣ ስትሰርቅ፣ ስትዋሽ ምናምን ዝም ስልህ መጨረሻ ላይ እኔ እንዳንተ የሆንኩኝ መሰለህ ይላል። እናንተ አይገርም? አንተን የሆንኩኝ መሰለህ መጨረሻ ላይ ዝም ስልህ። እግዚአብሔር ይመለሳሉ፣ ንስሐ ይገባሉ፣ ይጸጸታሉ ብሎ ዝም ሲል አንዳንዴ እኛን የሆነ ይመስለናል። እያደረግን ባለነው ነገር የተስማማ ይመስለናል። አንተን ይሁን አሁን ፊቴን አዞርብሃለሁ እኛል። መበደል አንድ ነገር ነው፣ መሳሳት አንድ ነገር ነው፣ ማጥፋት አንድ ነገር ነው። ግን እኔ እንዳንተ እንደሆንኩኝ ቆጥረህ ከኃጢአትህ ጋር ከበደልህ ጋር እንደተስማማሁኝ ቆጥረህ እኔን እንዳንተ አድርገህ ማየት እሱን አልታገስም አለ እግዚአብሔር። አያችሁ ዳዊት እግዚአብሔርን እንደራሱ አደረገው። ኦሪዮንን ሲያስገድል ቤርሳቤህን ወስዶ ከሷ ጋር ሲተኛ ከቤርሳቤህ ሲወልድ እና ነገሩ ሁሉ በማንም ፊት እንዳልታወቀ ቆጥሮ እሱ ብቻ ጥበበኛ እሱ ብቻ አዋቂ ሆኖ ሲቀመጥ እግዚአብሔር አሁን አንተን የሆንኩ መሰለህ አለው። በቃ አሁን ፊቴን አዞርብሃለሁ፣ የተወለደ ልጅ በእርግጥ ይሞታል አለው ማለት ነው። ይሄ ክፍል ማለት ልክ እንደዛ ነው። አበሳና መተላለፍን ኃጢአትን ይቅር ይላል እግዚአብሔር። ብቻ እናንተ ተመለሱ። ነገር ግን በደለኛው ከነበደሉ ጸንቶ በእግዚአብሔር ሁሉን አዋቂነት፣ በእግዚአብሔር ቅድስና፣ በእግዚአብሔር ጽድቅ ላይ እየተዘባበተ የሚኖር ከሆነ እግዚአብሔርን እንደሱ እንደራሱ አድርጎ የሚያይ ከሆነ እሱን አላነጻውም ይላል እግዚአብሔር። አላነጻውም። በንስሐ ፊቱ የቀረበውን ሳይሆን በበደል ጸንቶ የሚኖረው እሱን የበደሉን ዋጋ ሳልሰጥ አላልፈውም ይላል እግዚአብሔር። አለፍ አለፍ እያልኩ ነው የማየው። ቁጥር 14 ላይ አንድ እኔ ስፈታው በጣም የወደድኩትን ቃል እንድናየው ፈልጋለሁ። ስሙ ቀናተኛ የሆነ እግዚአብሔር ቅንዓት ያለው አምላክ ነውና ለሌላ አምላክ አትስገድ ይላል። ይሄ ቃል በጣም 2 ትርጉም ያለው ቃል ነው። ለእግዚአብሔር ሲሆንና ለሰው ሲሆን በጣም የተለያየ ትርጉም የሚሰጥ ቃል ነውና እግዚአብሔር ቀናተኛ ነው ስንል ሰው በሰው እንደሚቀና አይደለም እግዚአብሔር የሚቀናው። ምን ገብቶን የሆነ ወገኖች እስከዛሬ ድረስ እግዚአብሔር ቀናተኛ ነው ስንል ሰው በሰው እንደሚቀና አይደለም የሚቀናው። ሰው በሰው ሲቀና ለራሱ ጥቅም፣ ለራሱ አድልቶ፣ ለራሱ ፍላጎት ነው የሚቀናው እንጂ ለሰውየው ብሎ አይደለም የሚቀናው። እግዚአብሔር ግን ቅንዓቱ ትለያለች። ሃሌሉያ! በኋላ አዲስ ኪዳን ላይ ወስጄ አሳያችኋለሁ የእግዚአብሔር ቅንዓት ምን እንደምትመስል። እግዚአብሔር ግን ከህዝቡ ጥቅምና ደህንነት አንጻር ነው የሚቀናው። ከህዝቡ ጥቅምና ደህንነት አንጻር ህዝቡ ለሌላ አማልክት ቢሰግዱ የሚደርስባቸውን ጥፋት ስለሚያውቅ ለህዝቡ ጥቅም ሲል ነው እግዚአብሔር የሚቀናው። በነገራችን ላይ ህዝቡ እግዚአብሔርን በማጣቱ ይጎዳል እንጂ እግዚአብሔር ህዝቡን በማጣቱ የሚጎድልበት ነገር የለም። እግዚአብሔር ሙሉ ነው። ምንም የምንሞላለት ቀዳዳ የለም። ምንም የምንጨምርለት ነገር የለም። የሚቀናው ለኛ ጥቅም ነው። የሚቀናው ለኛ ጥቅም ነው። ሁለተኛ ቆሮንቶስ ምዕራፍ 11 ከ1 እስከ 3 በጣም ደስ ይለኛል። በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበረ፣ ቢሆንም በእርግጥ ታገሱኝ አለና ቁጥር 2 ላይ በእግዚአብሔር ቅንዓት እቀናላችኋለሁና ይላል። የእግዚአብሔር ቅንዓትም ይባላል፣ የሰው ቅንዓትም ይባላል። ሐዋርያው ጳውሎስ እኔ የምቀናላችሁ በእግዚአብሔር ቅንዓት ነው አለ። ምን አይነት ቅንዓት ነው ጳውሎስ? የእግዚአብሔር ቅንዓት እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና፣ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ጳውሎስ የሚቀናው የሆነ እሱ ወንጌል መስክሮላቸው እሱ አስተምሯቸው የማይሆን ነገር ውስጥ ቢገቡ በስማ በደንብ አላስተማራቸውም ማለት ነው፣ አልጸለየላቸውም ማለት ነው እንዳይባል አይደለም።
የሚቀናላቸው ከራሳቸው ጥቅም ነው፣ ከራሱ ስም ተነስቶ አይደለም። እነሱ ቅንነታቸው ቢበላሽ እሱ የሚጎዳው ነገር ስላለ አይደለም። ለምን? ይቺ ቅናት የእግዚአብሔር ቅናት ናታ። በሰው ቅናት አይደለም የሚቀናው፣ በእግዚአብሔር ቅናት ነው ምቀናላችሁ አለ። በእግዚአብሔር ቅናት። እግዚአብሔር የማንም አምልኮ ጥገኛ አይደለም እንደምታውቁት። ህዝቡ ግን እርሱን ብቻ ቢያመልኩ መልካም ስለሚሆንላቸውና ክፉ ስለሚከለከልላቸው የእርሱ ጥገኞች ናቸው። ስለዚህ ወጥመድ እንዳይሆንባችሁ እያለ ደጋግሞ ይነግራቸዋል። እኔን የሚጎዳኝ ነገር የለም ነው በሌላ አማርኛ። እኔ ስለምጎዳ ሳይሆን ወደ ጣዖት አምልኮ አትሂዱ ምላችሁ፣ ከአሕዛብ ጋር በማይመች አካሄድ አትጠመዱ የምላችሁ እኔን የሚጎዳኝ ነገር የለም። አይ አም ቱ ፋር አይ አም ቱ ቢግ በእናንተ ለመጎዳት። እግዚአብሔር በእኛ ለመጎዳት በጣም ሩቅ ነው፣ በጣም ትልቅ ነው፣ በጣም ትልቅ ነው። ምን የሚባል ተረት አለ አይደለም? ዝሆንና አይጥ ድልድይ ሲሻገሩ እንደው ተሸከመኝና ልሻገር አለችውና ጀርባው ላይ ቁጭ አለች አሉ አይጧ። እና እየተሻገሩ እያለ ድልድዩ የእንጨት ድልድይ ነበረና ድምፅ ያሰማል ሲንጫጫ፣ አይጧ ዝሆኑ ላይ ሆና አንጫጫ ነው አይደል አለች አሉ። ምንም ናት፣ ከዝሆኑ አንጻር አይጧ ምንም ናት፣ ከነመኖሯም ረስቷታል እሱ። አንጫጫ ነው አይደል አለች። እኛ እግዚአብሔርን ከመጉዳት በጣም የራቅንና ያነሰንን። እግዚአብሔርን በመሰረቱ ማንም ሊጎዳ አይችልም። ነገር ግን እኛ እንዳንጎዳ ስለኛ ይቀናልናል። እግዚአብሔር ይቀናልናል። እግዚአብሔር አንድ ስለኛ ይቀናል። ሌላው ደግሞ ከህዝቡ ያልተከፋፈለ አምልኮ ይፈልጋል። አምልኮን ከማንም ጋር አይጋራም። እግዚአብሔር ወይ ሙሉ ወይ ምንም ነው የሚቀበለው። የአሕዛብ አማልክት እንደዛ አይደሉም። ፀሐይ የሚያወጣ ተብሎ የሚመለክ አለ። ዝናብ የሚያዘንብ ተብሎ የሚመለከው ፀሐይ በሚያወጣው አይከፋውም። ሴቶቻችን እንዲወልዱ የሚያደርግ ተብሎ የሚመለክ አለ። የፍቅር አምላክ ተብሎ የሚመለክ አለ። ደግሞ በጦርነት ድልን የሚሰጠን ተብሎ የሚመለክ አለ። አንዱ ከአንዱ ጋር አይፎካከርም፣ ቅር አይላቸውም። እኔ ብቻ ልመለክ አይሉ። አጋንንቶች ናቸው። ስፍራቸውን ያውቃሉ። የተሰጣቸውን የአምልኮ ፍርፋሪ ተካፍለው ይበላሉ። እግዚአብሔር ግን የአምልኮ ፍርፋሪ አይቀበልም። ስሙ ቀናተኛ የሆነ እግዚአብሔር ቅንዓት ያለው አምላክ ነው ሲል አንደኛ ለኛ ለራሳችን ይቀናል። ሁለተኛ የኛን ፍርፋሪ ስለማይቀበል አይቀበልም። የአምልኮ ፍርፋሪ አይቀበልም እግዚአብሔር። የአሕዛብ አማልክት አጋንንቶች ናቸው። ፍርፋሪው ከደረሰኝ ይበቃኛል ብለው አንዱ ለፀሐይ፣ አንዱ ለዝናብ፣ አንዱ ለሃርቨስት፣ አንዱ ለወንዝ፣ አንዱ ለጦርነት፣ አንዱ ለልጅ፣ አንዱ ለፍቅር እየተባሉ ሲደለደሉ ቅር የማይላቸው የአሕዛብ አማልክት ናቸው። የኔና የናንተ አምላክ ወይ ሙሉ ወይ ምንም ነው የሚቀበለው። ስለዚህ ቅንዓት ያለኝ አምላክ ነኝ ይላል። አይመጥነኝም፣ ግማሽ አምልኮ አይመጥነኝም፣ እኔ ቅንዓት ያለኝ አምላክ ነኝ ይላል ማለት ነው። ዛሬ እግዚአብሔርን የምናስቀናው በምንድን ነው? ያዕቆብ ምዕራፍ 4 ቁጥር 4 አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን ይላል። እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። ዓለም ወዳጅ ሊሆን የሚወድ የእግዚአብሔር ጠላት። ዓለምን መውደድ መንፈሳዊ ግልሙትና ነው፣ ማመንዘር ነው በእግዚአብሔር ላይ ዓለምን መውደድ ማለት ነው። ከእግዚአብሔር የሚበልጥብን ነገር ካለ ግልሙትና ነው እሱ። አመንዝሮች ሆይ የሚለው እዚህ ጋር በነገራችን ላይ ይሄ ሴክሹዋል ሲንን አይደለም። አመንዝሮች ሆይ የሚለው ዓለምን የወደዱትን ክርስቲያኖች ነው አመንዝሮች ሆይ የሚላቸው። አመንዝራነት ነው። ዓለምን መውደድ እግዚአብሔር ላይ ማመንዘር ነው። ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆነዋል። ምክንያቱም እግዚአብሔር ፍርፋሪው ስለማይቀበል። ዮሐንስ ወንጌል ምዕራፍ 3 ቁጥር 29 እንደዚህ ያለ መጥምቁ ዮሐንስ ሙሽራይቱ ያለችው እርሱ ሙሽራው ነው፣ ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ አለ። ቤተክርስቲያን የክርስቶስ ሙሽራ ናት። በቀደም ቲቶ መጽሐፍ ላይ ስናጠና በደንብ ይህንን ሀሳብ አንስተን ስንነጋገር ነበረ። ቤተክርስቲያን ባለባል ናት እያልን ነበረ። ሃሌሉያ። ረቁ ታስታውሳለች። ቤተክርስቲያን ባለባል ናት። ልክ ሳራ ጋር አቤሜሌክ ሳራን የወሰዳት ጊዜ እግዚአብሔር ሌሊት በራእይ መጥቶ አቤሜሌክን ሴቲቱ ባለባል ናት እንዳትነካት መልሳት ብሎ እንዳስጠነቀቀው፣ በቃ በዚህ ሰሞን እኛ በቲቶ ጥናታችን እግዚአብሔር የተናገረው ድምፅ ይሄ ነው። ቤተክርስቲያን
ባለባል ናት፣ ባለሙሽራ ናት። ቅንዓት ያለው ሙሽራ ያላት፣ የሚቀና ባል ያላት፣ ለጥቅሟ የሚቀናላት፣ ደግሞ ሙሉ ለሙሉ በገዛ ደሙ ስለገዛት የሱ ብቻ እንድትሆን የሚፈልጋት ባለባል ናት። ቤተክርስቲያን የክርስቶስ ብቻ ሙሽራ ናት። የእግዚአብሔር ቅንዓት እኛን ለመጠበቅ ነው እንጂ የሆነ ኮንትሮሊንግ ቅንዓት አይደለም ያለው። የሰዎች ቅንዓት ኮንትሮሊንግ ነው፣ ለመቆጣጠር እናንተን ከራሳቸው ኢንሴኪሪቲ ተነስተው ባይዘው ሰዎች ይቀናሉ። በራሳቸው ስለማይተማመኑ የሚቀኑ ብዙ ናቸው። እግዚአብሔር ግን እንደዛ አይደለም። ቅናቱ በራሱ ስለማይተማመን አይደለም። ቢሄዱ ምን ይውጠኛል ብሎ አይደለም። የበታችነት ስሜት ተሰምቶት አይደለም። የኛ ቅናቶች ከዚህ ሁሉ ስለሚመነጩ ማለት ነው። እግዚአብሔር ለኛ ይቀናል። ሁለተኛ የሚገባውን ስለሚያውቅ ሙሉ ነው የሚገባኝ ብሎ ይቀናል ማለት ነው። ስለዚህ ባልተከፋፈለ ልብ እንድንወደው ይፈልጋል መንፈስ ቅዱስ። ዛሬ እግዚአብሔርን እንድንወድና እርሱን ብቻ እንድናመልክ ደግሞ ፍቅሩን በልባችን በማፍሰስ ይረዳናል። በቃ ለመንፈስ ቅዱስ እድል እንስጠው፣ ፍቅሩን በልባችን በማፍሰስ ሃሌሉያ። ሮሜ ምዕራፍ 5:5 በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ለመንፈስ ቅዱስ ልባችንን ስንከፍት፣ ለመንፈስ ቅዱስ ራሳችንን ስንከፍት መንፈስ ቅዱስ የእግዚአብሔርን ፍቅር በልባችን ያፈሰዋል። ራሳችንን ለሱ ስንቀልጥ እናገኘዋለን። እሱን ስንል እናገኘዋለን። ጌታ ይመስገን። ያብዛለን ይሄንን ፍቅር። አንደኛ ጴጥሮስ ምዕራፍ 1 ቁጥር 8 እስከ 9 ድረስ እኔ አሁንስ በጣም የምወደው ማለት ራሱ እያሳፈረኝ ነው። ይህን ቃል ግን በጣም ነው የምወደው በእውነት ወገኖች። እርሱንም ሳታዩት ትወዱታላችሁ። አይማርካችሁም? ይህ ቃል ምን ሆነን ነው ሳናየው የወደድ ነው? አይታችሁት ታውቃላችሁ? በአይናችሁ ሰው ሰውን እንደሚያይ ጌታን አይታችሁት ታውቃላችሁ? በአይናችሁ አይታችሁት ነው የወደዳችሁት? ጴጥሮስ እኮ ግልጥ አድርጎ እየነገረን ነው። አይ ሳታዩት ነው የምትወዱት አለ። ሳታዩት ነው የምትወዱት። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁ ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገር ክብር በሞላበት ሐሴት ደስ ይላችኋል። ደስ ይላችኋል። እንዲህ ሳናየው እንወደዋለን። ከዛ ደግሞ የነፍሳችንን መዳን እየተቀበልን በእሱ አምነን ምንም ባናየውም ምንም አላየነውም እኮ ኤክስፕሌን በማይደረግ ሊገለጥ በማይችል ሊነገር በማይችል ምንድነው ደስ የሚለኝ እንዳለችው ማለት ነው ሊልዬ። ምንድነው ደስ የሚለኝ በሚያስብል ክብር በሞላበት ሐሴት። ደግሞ እኮ ደስታም ብዙ አይነት ነው በነገራችን ላይ። ክብር የሞላበት ደስታ አለ፣ በኃጢአት የሚገኝ ደስታ የሚለው ደግሞ ዕብራውያን 11 ላይ አለ። የሆነ ደስ ይለናል። ምን አይነት ደስታ? ክብር የሞላበት ሐሴት። ደግሞስ ሳናየውን ወደዋለን። በቃ ኢየሱስ ካለን የሚመልሰን ነገር የለም። ጌታ ይመስገን። ኢየሱስ ማለት ከጀመረን የሚመልሰን ነገር የለም። ኢየሱስ በተባለበት ጆሮአችን ይጎተታል። ሳናየውን እንወደዋለን። ለምን ይመስላችኋል? ቅድም ያልኳችሁ ሮሜ 5 ላይ ያለው መንፈስ ቅዱስ እኮ ፍቅሩን በልባችን እያፈሰሰው ስለሆነ ነው። ኢት ኢዝ ሱፐር ናቹራል። ገብቶን አይደለም፣ በእውነት ገብቶን አይደለም። እኔ የወሰንኳቸውን ውሳኔዎች እስክወስን ድረስ ጌታን የወደድኩት ሁሉ ነገር ገብቶኝ አይደለም። በቃ ስመጣ ያልገባኝ ነገር በጣም ብዙ አለ፣ ግን ሳላየው ወደድኩት። ሰምሃው ወደድኩት። ለካ መንፈስ ቅዱስ ፍቅሩን በልቤ እያፈሰሰ ነው። ወደድኩትና እንዲህ በቀላል የማይወሰኑ ውሳኔዎችን ወሰንኩኝ። አንዳንድ ሰው ብዙ ነገር ከገባው በኋላ ለመወሰን የሚቸገርበትን ውሳኔ ማለት ነው። ሳናየው እንወደዋለን። መንፈስ ቅዱስ ፍቅሩን በልባችን ስለሚያፈስ እዛ በኋላ እንደዚህ ይላል፣ በእግዚአብሔር ፊት ለመታየት በዓመት 3 ጊዜ ስትወጣ ማንም ምድርህን አይመኝም። በጣም የምወደው ቃል። ብዙ ጊዜ ነረቁ ያውቁታል። አገልግሎት ላይ በጣም ብዙ ጊዜ አነሳዋለሁኝ። አገልጋዮች በተለያየ ነገር እንደዚህ ቢሆን እንደዛ ሆኖ ብለው እያመካኙ እየሰጉ ከአገልግሎታቸው ሲጎድሉ ይህንን ቃል ብዙ ጊዜ እነግራቸዋለሁኝ። ኳየር ላይ ምናምን ብዙ ጊዜ እነግራቸዋለሁ። በእግዚአብሔር ፊት ለመታየት በዓመት 3 ጊዜ ስትመጣ፣ አንተ ጌታ ጌታ ስትል፣ አንቺ አገልግሎት ስትይ ማንም ምድርህን አይወስደውም። አይደለም እኮ እናንተ አይደንቃችሁም? አይመኘውም። ሃሌሉያ ሃሌሉያ። አይመኘውም። እግዚአብሔር አይደለም ከእጃቸው ከዓይናቸው ይሰውረዋል። እናንተ ጌታን ብላችሁ የሚያመልጣችሁ ነገር የለም። ስናመልክ የሚያመልጠን ነገር የለም። በአጠቃላይ
ከዛ ሙሴን ባዩ ጊዜ እነሆ የፊቱ ቁርበት አንጸባረቀ፣ ወደ እርሱ የሚቀርቡ ዘንድ ፈሩ ይላል። በኋላ ላይ ሁለተኛ ቆሮንቶስ ላይ ነው ሐዋርያው ጳውሎስ ግልጹን የሚነግረን። ትላንትና ነው ከትላንት ወዲያ አቤኑስ ያነሳው ነበረ። ሙሴ ሲወጣ ፊቱ ያብረቀርቃል። ከዛ በኋላ ለእስራኤል ልጆች መልእክቱን ከነገረ በኋላ ፊቱን መልሶ ይሸፍነዋል። ለምን እንደሚሸፍነው ብሉይ ኪዳን ላይ አናቅም ነበረ። በነገራችን ላይ አዲስ ኪዳን ላይ ስንመጣ ግን ሐዋርያው ጳውሎስ ሁለተኛ ቆሮንቶስ 3 ከቁጥር 7 ጀምሮ ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት ክብር ከሆነ ይልቁን የጽድቅ አገልግሎት በክብር አብዝቶ ይበልጣልና ያ የከበረ እንኳ እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷልና ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗል። እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እናገራለን። የዚያንም ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ አያችሁ፣ ይሻር ነበረ፣ ይጠፋ ነበረ፣ የሚያንጸባርቀው ነገር ይጠፋ ነበረ። ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ሲወጣ ሲያንጸባርቅ በጣም ሊቀርቡት እስከሚፈሩ ድረስ ያከብሩታል፣ ይንቀጠቀጡለታል። ከዛ ትንሽ ሲቆይ ፌድ ሲያደርግ እንዳይንቁት ሙሴ ፊቱን በመጋረጃ ይሸፍን ነበረ። አሁን ግን የአዲሱ ኪዳን እንደዛ አይደለም ማለት በመጋረጃ በማይከደን ፊት የሚለው ይሄ እዚህ ጋር የተነገረው መጋረጃ የሙሴ መጋረጃ እኮ ነው፣ ፊቱን የሚጋረድበት አሁን ዘጸአት 34 ላይ ያለው ማለት ነው። አሁን በእኛ ጊዜ ደግሞ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ሃሌሉያ። ይሄ መጋረጃ የሚያወራው ስለ ሙሴ ፊት መጋረጃ ነው። ምዕራፍ 35 ላይ ገና ሲጀምር የሚናገራት ቃል በጣም ደስ ትለኛለች። ታደርጉ ዘንድ እግዚአብሔር ያዘዘው ቃል ይህ ነው። እስኪ አደርገው ዘንድ ነው እግዚአብሔር ቃሉን የሚነግረኝ ብላችሁ ለራሳችሁ ተናገሩ ባላችሁበት ቦታ። የእግዚአብሔር ቃል የሚደረግ ነው ወገኖች። የእግዚአብሔር ቃል ለኢንተርቴንመንት አይደለም የሚነገረው፣ ሰዎችን ዘና ለማድረግ አይደለም የሚነገረው፣ ወይም ሰዎችን ሞቲቬት ለማድረግ አይደለም የሚነገረው። መንፈስና ሕይወት ያዘለ ቃል ስለሆነ ሰዎች ኦፍ ኮርስ ሞቲቬትድ ይሆናሉ። ነገር ግን ሰዎችን ሞቲቬት ለማድረግ ወይንም ደግሞ ሞቲቬሽናል ስፒች አይደለም የእግዚአብሔር ቃል። በአጭር ቋንቋ አነቃቂ ንግግር አይደለም የእግዚአብሔር ቃል። ለማነቃቃት አይደለም የሚነገረው፣ ለማሳቅ ለማዝናናት አይደለም የሚነገረው፣ ለመኮነንም አይደለም የሚነገረው። የእግዚአብሔር ቃል ታደርጉት ዘንድ ነው የተነገራችሁ ያለው ሙሴ በጣም ልቤ ነካኝ። ያዕቆብ ምዕራፍ 1 ቁጥር 21 ጀምሮ ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውን ቢኖር የተፈጥሮ ፊቱን በመስተዋት የሚያይ ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው የተባረከ ይሆናል። አደርገው ዘንድ ነው ጌታ ቃሉን የሚናገረኝ። ካሳሁን ጌታ ኢየሱስ ይባርክ። እውነት ነው። ማቴዎስ ወንጌል ላይም ጌታ ኢየሱስ ክርስቶስ ሁለት ሰዎችን አቅርቦ የሚናገረው ነገር አለ። ሁለቱም ሰዎች ቃሉን ሰምተዋል። ቃሌን ሰምቶ የሚያደርገው ቤቱን በአለት ላይ የሰራ ሰው ይመስላል። ነፋስም መጣ፣ ዝናብም መጣ፣ ጎርፍም መጣ፣ ያንንም ቤት በኃይል መታው። ነገር ግን ቤቱ በአለት ላይ የተመሰረተ ስለነበረ አልጎዳውም። ቃሌን ሰምቶ ያኛውም ሰምቷል። የማያደርገው ልዩነቱ እዚህ ጋር ነው። የማያደርገው ግን እርሱ ቤቱን በአሸዋ ላይ የሰራን ሰው ይመስላል። ነፋስም መጣ፣ ዝናብም መጣ፣ ጎርፍም መጣ። አያችሁ፣ ሶስቱ ነገሮች በሁለቱም ቤት ላይ ነው የሚመጡት። ሰው መርጠው አይደለም የሚመጡት። መጣ ይላል። ቤቱን አሸዋ ላይ ስለሰራ ስለነበረ ያ ቤት ወደቀ፣ ክፉኛ ተመታ፣ ወደቀ፣ አወዳደቁም ታላቅ ሆነ ይላል። ቃል አልሰሙም፣ ሰምተዋል። ነገር ግን አንደኛው ለማድረግ ነው የሰማው፣ ሌላኛው ደግሞ ለኢንተርቴንመንት ነው የሰማው ወይ ለመነቃቃት ነው የሰማው። አሜን። ጸጋ ይስጠን የምናደርግበት። አሜን አሜን። ከዛ ቁጥር 2 ላይ 6 ቀን ስራ ይደረጋል፣ በሰባተኛው ቀን በእግዚአብሔር የረፍት ሰንበት የተቀደሰ ቀን ይሆንላችኋል፣ የሚሰራበት ሁሉ ይገደል ይላቸዋል። ሰንበታችን የሆነው ክርስቶስ ነው ብለናል ትናንትና። ሰንበታችን በሆነው ክርስቶስ ውስጥ ከገባን በኋላ በስራ ጽድቅን ለማግኘት መስራት ልዩ ወንጌል ነው፣ እርግማን ያመጣል።
የእግዚአብሔር ቃል ይደረጋል ስንል ባላንስ አድርገን ነው እስከዛሬ ድረስ እየመጣን ያለነው። የምናደርገው ለመጽደቅ አይደለም። እኛ አሁን ሰንበት ላይ ነን ያለነው፣ የሰንበት ረፍት ላይ ነን። ለጽድቅ የምንሰራው ምንም ነገር የለም። በሰንበት የሚሰራ ይገደል ብሏል እንደውም እግዚአብሔር። በክርስቶስ ከሆነ በኋላ የክርስቶስን ደም እንደማክፋፋት ነው። ደሙ አይበቃም እንደማለት ነው። ለጽድቅ ለመስራት ሰው የሚጥር ከሆነ ያ ልዩ ወንጌል ነው። ሐዋርያው ጳውሎስን በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዴት ፈጥናችሁ እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም የሚያናውጧቸው፣ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ይላል። ወንጌል አንድ ነው፣ መዳን በክርስቶስ ነው። የምንሰራው ስላመንን ነው፣ ስለጸደቅን ነው፣ ስለዳንን ነው። ሰንበት ነው፣ በሰንበት አይሰራም። ቁጥር 10 ላይ በእናንተ ዘንድ ያሉ በልባቸው ጥበበኞች የሆኑ ሁሉ መጥተው እግዚአብሔር ያዘዘውን ሁሉ ያድርጉ። ትናንትና አቤኑዬ ሲናገረው ነበር። ይሄንን ጥበባችን እግዚአብሔር ያዘዘውን የምንፈጽምበት መሳሪያ ነው እንጂ ፈላጭ ቆራጭ የምንሆንበት መንገድ አይደለም። ስሙኝ ወገኖቼ፣ በእውነት ከእናንተ መካከል ቤተክርስቲያንን በፋይናንስ የምትደግፉ ልትኖሩ ትችላላችሁ። በተለያየ መንገድ ባላችሁ እውቀት ባላችሁ በየትኛውም ነገር ቤተክርስቲያንን የምትደግፉ ልትኖሩ ትችላላችሁ። እግዚአብሔር ለመሪዎች የሰጠውን ራዕይ እንዲፈጸም እናንተ ጋር ያስቀመጠውን የትኛውንም ስጦታ መሳሪያ አድርጋችሁ ታቀርባላችሁ እንጂ ገንዘብ ስለሰጣችሁ ፈላጭ ቆራጭ አትሆኑም። የሆነ ነገር ኮንትሪቢዩት ስላደረጋችሁ የእናንተ ሐሳብ እዛች ቤተክርስቲያን ላይ አይፈጸምም። እግዚአብሔር ከእንደዚህ አይነት በደል ይሰውራችሁ። ከእንደዚህ አይነት አለማወቅ፣ ከእንደዚህ አይነት ጠማማነት እግዚአብሔር ይሰውራችሁ። ብዙ ጊዜ በቃ ትልልቅ አስራት የሚሰጡ ሰዎች ፑልፒቱ ምን አይነት መሆን እንዳለበት ሁሉ ለመወሰን ይዳዳቸዋል። ቤተክርስቲያን ውስጥ ማን አገልጋይ ማገልገል እንዳለበት፣ ማን መድረክ ላይ መውጣት እንደሌለበት፣ ስርዓቱ ምን መምሰል እንዳለበት፣ ምን አይነት ቃል መሰበክ እንዳለበት፣ ደሞስ ምን አይነት ስብከት እዛች መድረክ ላይ መነሳት እንደሌለበት እነሱን የሚኮንን አካሄዳቸውን የሚነቅፍ የሚወቅስ ነገር አይሰበክም። ለምን? እግዚአብሔር የሰጣቸውን ነገር የእግዚአብሔርን ትእዛዝ በዛች ቤተክርስቲያን ላይ እግዚአብሔር ያለውን ዓላማ ለማስፈጸሚያ ሳይሆን ፈላጭ ቆራጭ ሊሆኑበት ነው የሄዱት። እዚህ ቦታ ላይ ግን በእናንተ ዘንድ ያሉ በልባቸው ጥበበኞች ሁሉ መጥተው እግዚአብሔር ያዘዘውን ያድርጉ ነው ያለው። የፈለጉትን ያድርጉ አላለም። እግዚአብሔር ያዘዘውን ባለኝ ነገር እግዚአብሔር ያዘዘውን አደርጋለሁ። ጥበብ ቢሆን፣ ታለንት ቢሆን፣ ታዋቂነት ቢሆን፣ ስልጣን ቢሆን፣ ገንዘብ ቢሆን፣ እውቀት ቢሆን፣ ልዩ ችሎታ ቢሆን፣ የጸጋ ስጦታ ቢሆን ፈላጭ ቆራጭ ለሆነበት ሳይሆን እግዚአብሔር ያዘዘውን የምፈጽምበት መሳሪያ ነው። ኢየሱስ ጌታ ነው። ቁጥር 30 ላይ ሙሴ የእስራኤል ልጆችን አላቸው፣ እዩ እግዚአብሔር ከይሁዳ ነገድ የሆነውን የሆሬ ልጅ የኡሪ ልጅ ባስልኤልን በስሙ ጠራው። ዋው! በስራ ሁሉ ብልሃትን በጥበብን በማስተዋልን በእውቀትም የእግዚአብሔርን መንፈስ ሞላበት። ትላንትና አይተነዋል፣ ብዙ አልሄደበትም። ግን እግዚአብሔር ሰዎችን የሚጠራውና መንፈሱን የሚሞላው ለመንፈሳዊ አገልግሎት ብቻ አይደለም። እስኪ ጥሬን ማወቅ እፈልጋለሁ የማይል ወንጌል አማኝ አላውቅም። በእውነት ሁላችንም እንጓጓለን እኮ ጥሬን ማወቅ። እንዴት ነው ጥሬን ማወቅ የምችለው? እንዴት ነው ጥሬን ማወቅ የምችለው? ጥሪያችሁን 5 ኦፊስ ውስጥ ብቻ እየፈለጋችሁት ከሆነ ላታገኙት ትችላላችሁ። ወይ ወንጌላዊነት፣ ወይ ነብይነት፣ ወይ ፓስተርነት፣ ወይ አስተማሪነት፣ ወይ ሐዋርያነት ነው ብላችሁ ቦክስ ውስጥ አስገብታችሁት ከሆነ እግዚአብሔርን ላታገኙት ትችላላችሁ። ባስልኤልን በስሙ ጠራው። ምን እንዲያደርግ? የሸማኔ ስራ፣ የአናጺ ስራ፣ የቀጥቃጭ ስራ እንዲሰራለት፣ እንዳዘዘው አድርጎ ማደሪያውን እንዲሰራለት፣ እንዲገነባለት። ሃሌሉያ! በስሙ ጠራው። እግዚአብሔር ለፊዚካል ስራ፣ ለቁሳዊ ስራ ሰዎችን ይጠራል። መጥራት ብቻ ሳይሆን ደግሞ መንፈሱን ይሞላል። ሞላበት ይላል። በጣም እኮ ነው የሚገርመው። ቸርች ፕላንት ሊያደርግ ነው የሚመስለው። የሆነ በቃ በሐዋርያነት ወይ በነብይነት ወይ በመሪነት ምናምን ሊያገለግል ነው የሚመስለው። በስሙ ጠራው። በጥበብ በማስተዋል በእውቀት የእግዚአብሔርን መንፈስ ሞላበት። ቤተክርስቲያን ውስጥ የሚሰሩ ከመድረክ አገልግሎት ውጭ የሆኑ ስራዎችን ለመስራት እግዚአብሔር በስም ይጠራል፣ ሰዎችን ይቀባል፣ ይሞላል፣ ያስታጥቃል። አዎ መክሊታችን ያ ሊሆን ይችላል።
ሮሜ ምዕራፍ 12 ከ6 ጀምሮ እንደተሰጠን ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢትን እናገር፣ አገልግሎትም ቢሆን በአገልግሎታችን እንትጋ፣ የሚያስተምርም ቢሆን በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ አድሚኒስትሬሽን የሚያስተዳድር ሩል የሚያደርግ በትጋት ይግዛ፣ የሚምር በደስታ ይማር። ይሄ ማለት የድሆችን የመደገፍ የመርዳት አገልግሎት የሚያገለግል ማለት ነው። በደስታ ያደርግ ያንን ይላል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 ጀምሮ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ባስልኤልን የሞላው ያው መንፈስ ሐዋርያትን ደግሞ ሞልቷቸዋል፣ ነቢያትን ደግሞ ሞልቷቸዋል፣ ኤልያብንም ባስልኤልንም ለሚፈልገው ዓላማ ሞልቷቸዋል። ጥያቄያችን የእግዚአብሔር ዓላማ በእኔ ህይወት ምንድነው ነው ወይንስ ለእግዚአብሔር ዓላማ ቀርጸን መስጠት ነው የምንፈልገው? አያችሁ፣ አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። ባስልኤልና ኤልያብ በልባቸው ጥበበኞች ሁሉ እግዚአብሔር እንዳዘዘው ነገር ሁሉ አደረጉ ይላል። በቃ በእውነት እዚህ ቦታ ላይ ጌታ እድል ሰጥቶን ተቀምጠን የምንማር ሰዎች ቤተክርስቲያን ሄደን የምንጎረብጥ ሳንሆን የራሳችንን አጀንዳ ካልፈጸማችሁ ብለን በገንዘባችን በምናችን የምናስፈራራ ሳንሆን ለአካሉ መታነጽ ያለንን ነገር መሳሪያ አድርገን የምናቀርብ እንድንሆን በጌታ በኢየሱስ ስም ዛሬ ጸጋ ይብዛልን። በቃ ከሰማነው ቃል የተነሳ ጸጋ ያገኘን ሄደን ቤተክርስቲያንን የምናሳርፍ በፈረሰው ቅጥር የምንቆም እኛ እጅ ላይ ባለው በየትኛው መሳሪያ የአካሉን ግንባታ የምናፋጥን የምናሳልጥ እግዚአብሔር ያድርገን እንጂ መሪዎችን የምናስፈራራ ከምንሰጠው ነገር የተነሳ ካለን ተጽዕኖ የተነሳ መሪዎችን የምናስፈራራ የምናስጨንቅ የራሳችንን አጀንዳ ይዘን ሄደን ካልፈጸማችሁ የምንል እንዳንሆን እግዚአብሔር ይርዳን። ባስልኤልና ኤልያብ ዕውቀትን፣ ማስተዋልን፣ ጥበብን ሞልቶባቸው እግዚአብሔር የሱን ሐሳብ ብቻ እንዲፈጽሙ አደረጋቸው። ጌታ ይባረክ። ስለዚህ በእግዚአብሔር ቤት የሚሰራ ማንኛውንም ስራ የሚያዘው፣ የሚመራው፣ የሚያሳስበው፣ የሚያስፈጽመው ራሱ እግዚአብሔር ነው። ለዚህ ነው ሐዋርያው ጳውሎስ በእናንተ የጀመረውን መልካሙን ስራ እስከ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁ ያለ። የጀመረ እግዚአብሔር ነው፣ የሚጨርስ እግዚአብሔር ነው። እኛ እሱ የሰጠንን ነገር ኮንትሪቢዩት ማድረግ ነው ከኛ የሚጠበቀው። ክብር ለጌታ ይሁን። ከዛ በኋላ የሚያስደንቅ ቃል አላያችሁ? ለመቅደስ ስጦታ ከዚህ የበለጠ የሚያመጣ አይኑር ብሎ በሰፈር ውስጥ አሳወጀ። ስራቸውን አቁመው ሄዱ። ኤልያብና ባስልኤል ስራቸውን አቁመው ሄዱ። ስራ መስራት አልቻልንም። ምን ነው ማቴሪያል አለቀባችሁ? ኧረ አላለቀም፣ በዛብን። ህዝቡ እንደ ጎርፍ ነው ስጦታ ይዞ እየመጣ ያለው። እንዴ ህዝቡ እኮ ተረጋግቶ ቤቶችን ሰርቶ ዛፎችን ተክሎ እየኖረ ያለ ህዝብ አይደለም። እና ለመቅደስ ስጦታ ከዚህ የበለጠ የሚያመጣ አይኑር አለ። እና እኔ እስላቸዋለሁኝ እነ ኤልያብን ምናምን መጽሐፍ ቅዱስ ሳነብ ባይዘዌ እንትን ቪዥዋላይዝ እያደረግኩኝ ነው ማነበው። እናንተም ይረዳችኋል እንደዛ ብታረጉ። ዝም ብሎ የሆነ ነጭ ወረቀት ላይ የተጻፈ ጥቁር ቀለም እንደሚያነብሰው አታንብቡ። ታሪኩ ጋር ሄዳችሁ የሰዎቹን ኢሞሽን በጊዜው ያሉበትን ነገር ለመረዳት ሞክሩ። እስኪ ኤልያብና ባስልኤልን አስቧቸው። ስራቸውን አቋርጠው ዲስትራክትድ ሆነው ሙሴ ጋር ሄደው ኮምፕሌን ሲያደርጉ ሙሴ ስራ መስራት አልቻለም፣ ምን ሆናችሁ? ማቴሪያል ምናምን እቃ ጎደለባችሁ? ኧረ አይደለም፣ ህዝቡ አጨናነቀን። አምጡ ከተባለው በላይ እቃ እንደ ጎርፍ እያመጡ ለማደሪያው መስሪያ የሚሆን በቂ ነገር መጥቷል። በቃ እያልናቸው አይሰሙም። ስለዚህ እኛ ስራ መስራት አቃተን ብሎ ኮምፕሌን ሲያደርጉ አስቧቸው። ከዛ ሙሴ በሰፈር ውስጥ ሄዶ አዋጅ ሲናገር ወንድም ይሁን ሴት ከዚህ በኋላ የሚያመጣ አይኑር ብሎ በሰፈሩ አሳወጀ። ህዝቡም እንዳያመጡ ተከለከሉ። ጸጋ ይብዛልን። ለዚህ ነው ቅድም ሲቋረጥ ምን እያልኩኝ ነበረ? መስጠት የልብ እንጂ የኪስ ጉዳይ አይደለም። ይሄ ህዝብ እኮ ተረጋግቶ የተቀመጠ ቤቶችን ሰርቶ ዛፎችን ተክሎ ተረጋግቶ የተቀመጠ ከተማን የገነባ ህዝብ አይደለም። ከባርነት ቤት ወጥቶ ገና ለገና ተገባበታለህ ተብሎ ተስፋ የተሰጠውን ምድር ተስፋ እያደረገ በምድረ በዳ እየተጓዘ ያለ ስደተኛ ህዝብ ነው። እና ለቤቱ መስሪያ ነገር አምጡ ሲባል ከሚያስፈልገው በላይ አመጡ።
እንዴ ስጋት እኮ አለ እንዴ ነገ ምን እንሆናለን እኮ ሊሉ ይችሉ ነበረ። መንገድ ላይ ያሉት ነገ ምን እንሆናለን ሊሉ እኮ ይችሉ ነበረ፣ ግን አላሉ። ተዉ ተብሎ እስኪነገራቸው ድረስ ለጉድ ስጦታን ያመጡ ነበረ። እና አንድ ሰው ያለውን ነገር ሰምታችሁኝ ከሆነ ተናግሬ ነበረ። የሰው ኪሱ በልቡ በኩል ቅርብ ነው አለ። ልቡን ከሰጠ ኪሱ ውስጥ መግባት አይከብደውም። ምክንያቱም የኪስ ጉዳይ ሳይሆን የልብ ጉዳይ ስለሆነ መስጠት ማለት ነው። እግዚአብሔር ይባረክ ወገኖቼ። የእግዚአብሔር ቤት የሚሰራው እግዚአብሔር ጥበብና መንፈስ በሞላባቸው ልባቸውን በሰጡና በለጋስ ሰዎች ነው። በቃ እግዚአብሔር ቤቱን ለመስራት ከሰማይ ብርና ናስ፣ ወርቅ ወይንም የዝግባ እንጨት ወይንም የወይራ ዘይት ወይንም የጠለለውን ያንን ሽቱ ምናምን ከሰማይ አልወረወረም። በመካከላቸው ካሉት ሰዎች መካከል ሰዎችን ያስነሳው፣ ሰዎችን አስነሳ። ጌታ ይባረክ። ስለዚህ እኔ ነኝ፣ እናንተ ናችሁ፣ እኛ ነን የእግዚአብሔርን ቤት የምንሰራው ማለት ነው። ጌታ ይባረክ። መንፈሳዊውን አገልግሎት ብቻ ሳይሆን ይህንን አገልግሎት የሚሰሩትን ሰዎች እግዚአብሔር በመንፈሱ ሞልቶ በታማኝነት እንዲያገለግሉ የመጣው ስጦታ ሲሞላ በቃ እንዲሉ ጸጋን አበዛላቸው፣ ረዳቸው። ክብር ለእግዚአብሔር ይሁን። ሃሌሉያ።